ሰላም የሃሚንግ ስፖርት ተከታታዮች እንዴት ናችሁ? የሃሚንግ ስፖርት የለተሰንበት አጫጭር ስፖርታዊ መረጃዎችን ይዘን ቀርበናል። በቅድሚያ የእንግሊዝ ፕሪሚየር ሊግ 27ኛ ሳምንት ጨዋታዎችን እናያለን። በ27ኛው ሳምንት የእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲ ኒውካስል ዩናይትድን 2-1 አሸንፏል። በኢትሃድ በተደረገው ጨዋታ ኒኮ ኦርሂሊ የማንቸስተር ሲቲን 2 ግቦች አስቆጥሯል። ሉዊስ ሃል ደግሞ የኒውካስል ዩናይትድን ብቸኛ ግብ ከመረብ ያሳረፈ ተጫዋች ነው። ከጨዋታው 3 ነጥብ ያገኘው ማንቸስተር ሲቲ ከሊጉ መሪ አርሰናል ያለውን የነጥብ ልዩነት ወደ 2 አጥብቧል። ኒውካስል ዩናይትድ ከባለፉት 5 የፕሪሚየር ሊግ ጨዋታዎች በአራቱ የተሸነፈበትም ሆኗል። ሊጠናቀቅ የ11 ጨዋታዎች ዕድሜ ብቻ በሚቀረው የእንግሊዝ ፕሪሚየር ሊግ በማንቸስተር ሲቲ እና አርሰናል መካከል ያለው የዋንጫ ፉክክር በአጓጊነቱ ቀጥሏል። ከዚህ ጨዋታ ቀደም ብሎ በተደረገ ጨዋታ ቼልሲ ከበርንሌ አቻ የተለያየ ሲሆን በስታንፎርድ ብሪጅ በተደረገው ጨዋታ ጃኦ ፔድሮ የቼልሲን ግብ በማስቆጠር ቀዳሚ ቢያደርግም ፍሊሚንግ የበርንሌን ያቻነት ግብ በባከነ ሰዓት በማስቆጠር ቼልሲ እና በርንሌ አንዳቻ በሆነ ውጤት ጨዋታቸውን ፈጽመዋል። በቼልሲ በኩል ተከላካዩ ዊስሊ ፉፋና በሁለት ቢጫ ከሜዳ ወጥቷል። አስቶን ቪላን በተመሳሳይ በሜዳው ከሊድስ ዩናይትድ ባደረገው ጨዋታ አንዳቻ ተለያይቷል። አንቷን ስታች የሊድስን ግብ ሲያስቆጥር ተቀይሮ የገባው ታሚ አብርሃም የቪላን ያቻነት ግብ 87ኛው ደቂቃ ላይ ያስገኝቷል። ብራይተን ብሬንፎርድን 2-0 ሲያሸንፍ ዳንኤል ቤክ እና ጎሜዝ ግቦቹን ያስቆጠሩ ተጫዋቾች ናቸው። በዌስትሃም ዩናይትድ እና በቦርንማውዝ መካከል የተደረገው ጨዋታም 0-0 በሆነ አቻ ውጤት ተጠናቋል። ወደ ስፔን ላሊጋ ስናልፍ በ25ኛው ሳምንት የስፔን ላሊጋ ከሜዳ ውጭ ከኦሳሱና የተጫወተው ሪያል ማድሪድ 2-1 ተሸንፏል። ማድሪድ የሊጉን መሪነት የሚያጠናክርበትን አጋጣሚ ሳይጠቀምበት ቀርቷል። ቡድሜር እና ራውል ጋርሺያ የኦሳሱናን ግቦች ሲያስቆጥሩ ቬኒሲየስ ጁኒየር የማድሪድን ብቸኛ ግብ አስገኝቷል። ባርሴሎና በዛሬው ዕለት ተጋጣሚውን ካሸነፈ የሊጉን መሪነት ከማድሪድ የሚረከብ ይሆናል። በጣሊያን ሴሪኤ በተደረገ ጨዋታ ኢንተር ሚላን መሪነቱን ሲያጠናክር፣ ጁቬንቱስ ደግሞ በኮሞ ተሸንፏል። በ26ኛው ሳምንት የጣሊያን ሴሪኤ ኢንተር ሚላን ሊቼን 2-0 አሸንፏል። ከሜዳ ውጭ ባደረገው ጨዋታ ሚኪታሪያን እና አካንጂ ግቦቹን አስቆጥሯል። ኢንተር ሚላን ከተከታዩ ሲሚላን ያለውን የነጥብ ልዩነት ወደ 10 በማስፋት ሊጉን በ64 ነጥብ እየመራ ይገኛል። በሌላ ጨዋታ ኮሞ ጁቬንቱስን በተመሳሳይ 2-0 አሸንፏል። ቮጅቮዳ እና ካኩርት የኮሞን ግቦች አስቆጥሯል። በሴስክ ፋብሪያስ የሚመራው ኮሞ በውድድር ዓመቱ 12ኛ ድሉን በማስመዝገብ በ45 ነጥብ 6ኛ ደረጃ ላይ ተቀምጧል። ኮሞ ለመጀመሪያ ጊዜ በአውሮፓ መድረክ ለመሳተፍ የሚያደርገውንም ጉዞ አጠናክሮ ቀጥሏል። በጀርመን ቡንደስሊጋ ባየር ሙኒክ መሪነቱን የቀጠለበትን ውጤት አስመዝግቧል። በ23ኛው ሳምንት የጀርመን ቡንደስሊጋ ባየር ሙኒክ ኤንትራ ፍራንክፉርትን 3-2 በማሸነፍ መሪነቱን ይዟል። በአሊያንዝ አሬና በተደረገው ጨዋታ ሃሪኬን 2 ግቦችን ሲያስቆጥር ፓቭሎቪች 1 ግብ አግብቷል። ብሩካርዝ እና ካሊሙንዶ የኤንትራ ፍራንክፉርትን ግቦች አስቆጥረዋል። የቪሴንት ኮምፓኒ ቡድን ሊጉን በ60 ነጥብ እየመራም ይገኛል። በሌሎች ጨዋታዎች ኡኒየን በርሊን ባየር ሌቨርኩሰንን 1-0 ሲያሸንፍ፣ ኦግስበርግ ወልፍስበርግን 3-2 አሸንፏል። ኮሎኝ ከሆፍኒየም የተገናኙበት ጨዋታ 2-2 ተጠናቋል። ሁለተኛ ደረጃ ላይ የሚገኘው ቦሩሲያ ዶርትሙንድ ከሙኒክ ያለውን የነጥብ ልዩነት ወደ 6 ለማጥበብ ባደረገው ጨዋታ ከአርቢ ላይፕዚግ ጋር 2-2 በሆናቸው ውጤት ጨዋታውን ፈጽሟል። በመጨረሻም ጄምስ ሚልነር በእንግሊዝ ፕሪሚየር ሊግ ታሪክ በርካታ ጨዋታዎችን በማድረግ የመጀመሪያው ተጫዋች የሆነበትን አዲስ ክብረ ወሰን አስመዝግቧል። በ27ኛው ሳምንት የእንግሊዝ ፕሪሚየር ሊግ ብራይተን ከብሬንፎርድ ባደረገው ጨዋታ በቋሚነት ወደ ሜዳ የገባው ሚልነር በፕሪሚየር ሊጉ 654 ጨዋታዎችን በማድረግ የመጀመሪያው ተጫዋች ሆኗል። ባለፈው ሳምንት የሌላኛውን እንግሊዛዊ ተጫዋች ጋሪዝ ባሬ ክብረ ወሰን ተጋርቶ የነበረው የ40 ዓመቱ ጄምስ ሚልነር አሁን ብቸኛው ተጫዋች የሆነበትን ታሪክ ሰርቷል። እንደ አውሮፓውያን አቆጣጠር 2002 ላይ ለሊድስ ዩናይትድ በመሰለፍ ጉዞውን የጀመረው ሚልነር ባለፉት 24 ዓመታት በተለያዩ ክለቦች ስኬታማ ጊዜያትን አሳልፏል። አስቶን ቪላ፣ ኒውካስል ዩናይትድ፣ ማንቸስተር ሲቲ፣ ሊቨርፑል እና ብራይተን የተጫወተባቸው ክለቦች ናቸው። አድማጮቻችን ለሃሚንግ ስፖርት ለዕለተ እሑድ ያዝናቸው አጫጭር ስፖርት መረጃዎችን ይመስላሉ። በዛሬው ዕለት የሚደረጉ የ27ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎችን ወደ እናንተ የምናደርስ ይሆናል። አርሰናል ከቶትናም ስፐር እንደዚሁም ደግሞ ኖቲንጋም ፎረስት ከሊቨርፑል የሚያደርጉት ጨዋታ ይጠበቃል። እነዚህንና ሌሎችም ስፖርት መረጃዎችን ወደ በኋላ ላይ የምናደርሳችሁ ነው የሚሆነው። ሃሚንግ ስፖርትን ሰብስክራይብ በማድረግ ተከታተሉ፣ ሼርም በማድረግ ለሌሎች አጋሩ። መልካም ቀን። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።